ደስ ይለኛል። ምን? አዎ በተቻለሽ መጠን እንዲፈጠን አድርጊና እንፋታለን። እንደዛ ከሆነ ጥሩ። ለሚፈጠረው ነገር ግን እንዳታዝን እሺ? ግልጽ ነው፣ አልደግመውም። ከኔ ጋር እኮ ነው የመጣው። አሁን ግን ከእነሱ ጋር ነኝ። ዳኒ ብዙ አታስወራኝ እሺ? አንተም አስብበት። የሆነ ነገር ይዞ ለመውጣት ነው የገባሽው? እንደፈለግ አስበው። አንድ እንድታውቂ የምፈልገው ነገር መቼም ባልና ሚስት ነው። ደግመሽ ብትለምኝ እንኳን ሀሳቤን አልቀይርም። ለእሱ አታስብ፣ መቼም ቢሆን አላደርገውም። ቀጣዩ ደግሞ ምን መሰለሽ? ፍርድ ቤት ጉዳዩን ይዞት ለሁሉም ነገር ነው የሚጠይቀኝ። ቤት ግን እንዳታጣ። አሁን ከአንቺ ቲና ቤቱን ለመሸጥ እያስማማችና እንዲሁም ደግሞ በከባድ ብር እያስገመተች ትገኛለች። የተገመተውን ብር ምን ያክል እንደሆነ በነግርህ እኮ አቤት ላፍሰው ነው እያለች ከካሌብ አባት ጋር ማለትም ከአማቷ ጋር እያወራች ትገኛለች። ካሌብም ሆነ አባቱ ግን እሷ የተለያዩ ነገሮችን ብትናገርም እነሱ ግን ሊደነግጡ አልቻሉም። ምናልባት ላይደነግጡ የቻሉበት አንድ ሚስጥር ሊኖራቸው ይችላል። ዳንኤል ተረጋጊ፣ አሁን ላይ ምንም ነገር አትናገሪ፣ ምንም ነገር አትወስኝ ቢላትም እሷ ግን አሁን ውጡ ብዬ ከቤቴ አስወጣቸዋለሁ፣ ውጭ ነው የማሳድራቸው፣ ውጭ ነው የምወረውራቸው እያለች እየዛተች ትገኛለች። በስተመጨረሻ ግን እቅድና ሀሳቧ የሚሳካ አይመስለኝም። ምክንያቱም ካሌብና አባቱ በምታሳያቸው ነገሮች ምንም አይነት ድንጋጤ ስለማይታይባቸው ምናልባትም ካርታውን በእነሱ ስም አዙረው ይሆናል የሚል ሀሳብ ነው ያለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ትሁት ድራማ ክፍል 30 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቲና አንዴ ከቤት ላስወጣቸው አንዴ እንድላርጋቸው እያለች ስትፎክርበት፣ ዳንኤል ግን ቲና ተረጋጊ ብዬሻለሁ በኋላ ታለቅሻለሽ ቢላትም እሷ ግን ቤት ይዞ ማልቀስ ምንም አይከብድም እያለች እያካበደች ትገኛለች። እንዲሁም ደግሞ ቤቱን ቪዲዮና ፎቶ እያነሳች እየላከች ትገኛለች። በዚህ መሀል የካሌብ አባት ምን እያደረግች ነው በማለት ጠይቋት ነበረ። ቲናም ቤቱን እያስገመትኩ ነው በማለት ስነግራቸው የቱን ቤት በማለት ነበረ እየጠየቋት። ይህን ቤቱና አቤት የተገመተልኝ ብር ምን ያክል እንደሆነ በማለት ብትነግራቸውም ሌላ ቤት ልገዥልኝ ነው ወይ? ይህን ቤት በጣም ወደዋለሁ እንዲሸጥ አልፈልግም ቢላትም ቲና ግን እሱ በእኔ ውሳኔ ነው የሚወሰነው፣ አንተ አይመለከትህም ብለዋለች። ስንት እንደተገመተልኝ ብታወቅ ላፍሰው ነው በማለት ስትነግረው አናገርሽኝ ወይ በማለት ቢጠይቋት አይ አላናገርኩም በማለት መልሳለች። ቲናም ወደ ዳንኤል በመሄድ ቤቱን እኮ እያስገመትኩኝ ነበረ፣ አቤት የገመቱትን ብር ብታውቅ በጣም ደስ ይላል በማለት ብትነግረውም የማይመስል ወሬ አታውሪኝ፣ ግን ይህን ስታደርጊ ማን ነበረ በማለት ነው የተናገራት። እሷ ግን አባዬ ነበረ በማለት ብትናገርም ወይኔ ጉዴ በማለት ተመቀመጫው ተነስቶ ጥሏት ሄዷል። ዳንኤልም እንግዲህ ከፍቅረኛው ጋር እንዳለ ቲና ስታየው ሮጦ ወደ ሱቅ ይሄዳል። ምን ሆነ ነው ብትለውም ፍቅረኛው ውሃ ግዥልኝ፣ ውሃ ትንበይ ነው በማለት እንግዲህ አስተባብሏል። እሷም ውሃ በመስጠት ካሌብንም እንፋታ በማለት ቲና ጠይቀው ነበረ። እሱም እሺ እንፋታ እንደውም ዛሬ አድርጊው በማለት ነበረ የተናገራት። ይሄ ንግግራቸው ደግሞ ዳንኤልንና አባቱን ትንሽ ስለከፋቸው የዳንኤልም አባቱን ለምንድን ነው ግን ማንመክራቸው? እኔ እንደዚህ ሲሆኑ ማየት አልፈልግም፣ እኔም ተጨነቅኩ እኮ በማለት ለካሌብ አባት ይነግረዋል። የካሌብም አባት እንግዲህ እህት ግን አንተ ለምን አትመክራትም በማለት ይነግረዋል። ምክንያቱም እነሱ ፍቅረኛሞች ናቸው፣ ነገር ግን ወንድም ብላ ነው ቤት እያስገባቸው። ቲናም እንግዲህ ወደ ፍርድ ቤት ከመሄዳችን በፊት አካውንት ላይ ያለውን ግማሹን ብር ትሰጠኛለህ በማለት ተናግራለች። ካሌብም እንግዲህ ከአባቱ ጋር ያደረገው የሆነ ሚስጥር ቢኖር ነው እያፈዘና እየቀለደ አንቺ እስከ ቤቱ አታካፊም ወይ በማለት ጠይቋት ነበር። ካሌብም እንደዚህ አይነት ጅብ ነበርሽ በማለት ሲናገራት አልነበርኩም አልሆንም በማለት
መልሳለች። ካሌብ ግን አንድ ነገር ልንገርሽ፣ መቼም ያንቺ ባል አልሆንም በማለት ነግሯታል። እሷም መቼም ምን የሚያንተ ሚስት አልሆንም አለምንህም በማለት ነው እየተናገረችው። ተመልሰሽ ብመጭ እንኳ እንደማልቀበልሽ ነው የምታውቂው፣ ስለዚህ ጉዳያችንን ፍርድ ቤት ይፈተዋል ብትለውም ቤት ግን ታጣልሃ በማለት ነበረ እየተናገረችው። ካልሄድኩኝ ፍርድ ቤት ቤቱን አገኘዋለሁ ወይ በማለት ቢነግራትም እሷ ግን ቤቱን እንደማያገኘው አስረግጣ ትነግረዋለች። በቃ እንደዛ ከሆነ ምንም አይነት ለውጥ የለውም በማለት ተነስቶ ሄዷል። ቲናም እንግዲህ ዳንኤል መጥቶ ከዳንኤል ጋር ያወራች ነበረ። ለምንድን ነው ግን የማይደነግጡት? ለምንድን ነው የማይፈሩት? በማለት ብታናግረውም አይመለከተኝም፣ ምንም ነገር እንዳታናግሪኝ፣ ከቻልሽ ቢያንስ 1 ሳምንት አርፈሽ ቁጭ በይ፣ ምንም ነገር ሳታደርጊ ከዛ ወዲህ ምንም ልነግርሽ አልችልም፣ ልረዳሽም አልችልም በማለት ነግሯታል። ሳምንት የምትነግረኝን ዛሬ ንገረኝ ብትለውም እሱ ግን ጊዜው ሲደርስ ነው የምነግረው በማለት መልሷል። ዳንኤልም እንግዲህ ፍቅረኛው አባባ ጋር ውሰደኝ ወደ ቤት እንሄድ ብትለውም እሱ ግን አይሆንም፣ ወደ ቤት አንሄድም ብሏል። ምክንያቱም እህቴ ያላት ቲና ፍቅረኛው ስለሆነች ማለት ነው። ከዛም በቃ አንተ ካልሄድክ እሄዳለሁ በማለት ብቻዋን ወደነ አባባ ወይንም ወደነ ካሌብ ቤት አምርታለች። እሱም ስልክ በመደወል ወደ ቲና ጋር ዛሬ ምሳ ጋብዝሽ እፈልጋለሁ በማለት ነግሯታል። ወደ ቤት እንሂድና ምሳ ዛን ብላ እራት ትጋብዘኛለህ ብትለውም ምሳው በኔ እራቱ ባንቺ በማለት ነው ወደ ቤት እንዳትሄድ ያስገደዳት። ለምንድን ነው ግን እንደዚህ ዛሬ ምን ተገኝቶ ነው ብትለውም ምንም አልተገኘም፣ በቃ እንደዚሁ ዘና ፈታ እንበል ብዬ ነው በማለት አስተባብሏል። ዳንኤል እንግዲህ የፈለገው ገንዘብ ነውና ቲና ምንድን ነው ግን ፍላጎት ገንዘባችን ይዘን አንሄድ ስለ ከካሌብ ጋር ኑሪ ትለኛለህ፣ እኔ እኮ ፍላጎትህ ምን እንደሆነ አልገባኝም እያለች ትገኛለች። ዳንኤል እና ቲናም እንግዲህ በመንገድ ላይ ወክ እያደረጉ ሳለ የዳንኤል ፍቅረኛ አባባን ጠይቃ ወደ ቤቷ ሲመልሳት ካሌብ ሲሸኛት ያያሉ። እሷም ይችናት ወይ አዲሷ ፍቅረኛ በማለት እንግዲህ ቲና ትናደዳለች። ለካ ዘጋይቶ ነው ፍችኝ ያለኝ በማለት እንግዲህ ፍታኝም ስለው ምንም ያልመሰለው እያለች በንዴት ላይ ትገኛለች። ዳንኤልም እንግዲህ የሱ ፍቅረኛ ስለሆነች ምናልባት እሱ እየወሰለተ ስለሆነ ምናልባት ካሌብም ይዞብኝ ይሆን እንደ በማለት በቅናት ጥርጣሬ እንግዲህ ተናዷል። ወደ ቤትም በመግባት እንግዲህ አራረጋጊው አሁንም እንደተናደድሽ ነሽ እንዴ? ካሌብን እኮ ከሌላ ወንድ ጋር ከሌላ ሴት ጋር አየሁት ብላ ነው እንደዚህ የምትናደደው በማለት እንግዲህ ካሌብ አባት ፊት ዳንኤል ይናገርባታል። እና ምን ችግር አለው ፈተሽዋል አይደል ብትለውም ገና አልፈታሁትም ፊርማ መች ተቀድድና ነው በማለት ነው የተናገረው። እሷም እንግዲህ ያቃለለች መስሏት የካሌብ አባት በማለት ወሬዋን ቀጥላለች። ምክንያቱም እስካሁን አባባ ነበር የምትለው። በስም የጠራሽኝ እኮ ቢሏትም አዎ ፍትሐዊ እንድትሆን እስከምትሆን በስም መጠራት አለብህ ብለዋለች። ካሌብንም እንግዲህ ልታገባ ተዘጋጅታ ነው እኔ ልፈታ እያሰብከው ማለት ተናግረዋለች። ቲና ማለት ነው ካሌብን ያናድደዋል ብለሽ ያሰብሽውን በሙሉ ማድረግ ትችያለሽ በማለት መልሶላታል። እንዲሁም ደግሞ ወንድምሽ ይሁን ምንሽ ይሁን የማይታወቀውን አስጠንቅቂው፣ ብዙ ማውቀው ነገር አለ፣ እሱም ስንፋታ እነግርሻለሁ በማለት ነው እንግዲህ ያስጠነቅቃት። የዳንኤልም ፍቅረኛ እንግዲህ ወደ አባባ ጋር በመሄድ እስኪ ንገሩኝ ምንድነው እቅድና ሀሳቡ ሊገባኝ አልቻለም፣ ወደ ቤት ሙሰዴ ስለው ሊወስደኝ አይችልም በማለት እነግራቸዋለች። እነሱም ደግሞ ወደ ቤት ነይ በፈለግሽ ሰዓት በማለት እንግዲህ እቤት እንድትመጣ አድርገዋታል። እቤትም እንግዲህ ትሁት ቡና እያፈላችላት እቤት ተጫዋታት አባባ ምክር ልወስድ ነው የመጣሁት በማለት ተነጋግራ፣ እንዲሁም ደግሞ ዳንኤል የጠየቀኝም ብር እንደማልሰጠው ይንገሩት በማለት እዚህም እንግዲህ የካሌብ አባት እየመከሯት እያለ ከውጪ ቲናና ዳንኤል እንዲሁም ደግሞ ካሌብ ይመጣሉ። አሁን ፍቅረኛና ፍቅረኞቹ ፊት ለፊት ሊጋፈጡ ነው። በቀጣይ ቪዲዮ ደግሞ ምን እንደሚከሰት አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብረነታችሁ አይለኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።